አሁን አየህ ይሄ ማሳያው ፊታው ፌር እና ፍሪ ኢሌክሽን ማድረግ አለመቻላ ኢትዮጵያ ህዝቡ ነፃ አይደለም ማለት ነው። ዜጎች ነፃ አይደሉም ማለት ነው። በለው የብሔር ፖለቲካንም በለው የዜጋን ፖለቲካ በለው በግራም በቀኝም ህዝቡ ነፃ አይደለም። ኦኬ ስለዚህ ምንድነው አሁን አንተ ህዝቡ እንትን ብሎ ምናምን 2018 ላይ ያ ተስፋ ሁሉ ተጭሮ ኢትዮጵያ በቃ ወደ ዲሞክራሲ ልትሻገር ነው ፖለቲካው ሊዘምን ነው ምናምን ተብሎ ለአብይ አህመድ ያልተደረገ ጭብጨባ አልነበረም። ብዙዎች ተጎርፎ አግዶት ነበር። ተሰማን እሱን አለፍ ነው። ኦኬ እሱ ኮዙ እኮ እሱ ምክንያት ሆኖ እኮ ጫካ ገባ። ጥሩ አሁን እኮ እሱን አለፍ ነው። ወደኋላ ስቲል ስትሬስ እያደረኩ ያለሁት የፖለቲካ ትግል ሳይሆን የፖለቲካ የፓወር ፖለቲክስ ሲን ሳይሆን አሁን ታጣቂዎቹ በተለይ አሁን ለምሳሌ የኦሮሞ ነፃነት ጦሪን በተመለከተ ነው የሚነግርህ። የኦሮሞ ህዝብ ነፃ አይደለም። የኦሮሞ ይሄ ነፃ ያልሆነ ህዝብ እኮ አልኩ። አንተ እንደው የምትለው የኦሮሞ ህዝብ እንደ ህዝብ ነፃ አይደለም ነው የምትለኝ? የስ ኦኬ። እንደ ህዝብ ነፃ ካልሆነ እናንተ ቢያንስ የኦሮሚያን ግማሽ መቆጣጠር ለምን አቃታችሁ? ምንድነው መሰለህ አሁን ፊዚካሉን ነው የምትጠይቀው አንተ። ስናል ላይክ ዛት እንደዛ አይደለም። ምንድነው መሰለህ የኦሮሞ ብሔር ነፃ አይደለም ሲባል ኦኬ ምንን እንዴት ብለህ ከጠየከኝ ምንድነው መሰለህ የኦሮሞ ብሔር ፖለቲካ ጥያቄዎች አሉ። እኔ ኦሮሞ ነኝ፣ እኔ የፖለቲካ ስልጣን ኢትዮጵያ ውስጥ እስከ ጠቅላይ ሚኒስትር ደረጃ አለኝ ብሎ የሚል ሰው ካለ ከላይ እስከ ታች ያለውን ስልጣን ቆጥሬ ማለት ነው የትኛውን የኦሮሞ ፖለቲካ ጥያቄ መለስክ ብለህ ከጠየቀው አንድም የለም። ግለሰቦች እሱን እኮ ተስማምተናል እኮ። አሁን አንተ በምትለው ህዝቡ ታፍኗል፣ ነፃነት የለውም፣ እየተረገጠ ነው፣ አስመራሪ ሁኔታ ውስጥ ነው ያለው። ያንተን ትግል ተቀላቅሎ አትሊስት ባለፉት 8 ዓመታት ኳርተር 1/3ኛውን መቆጣጠር ለምን ከበዳችሁ? በአንድ ሶስተኛ አይደለም ሙሉ በሙሉ ተቆጣጥረን ነው ያለ ነው። ፊዚካሉን አትዮ የሚልም ለዛ እኮ ነው። ምንድነው መሰለህ ላሳይ፣ የኦሮሞ ፖለቲካ ጥያቄዎች አሉ፣ አንዱም አልተመለሰም። ያ ማለት በኢምፕሊኬሽን በማንነታችንና በአገራችን አደጋ ተጋርጦ ስላለ ከዛ አደጋ ደግሞ ያን አደጋ ደግሞ ለመቀልበስ የነፃነት ትግል ላይ ነን። የነፃነት ትግሉ ደግሞ ማለት የኦሮሞ ነፃነት ጦር ግንባር ወጥቶ ፖለቲካውን ትግሉን ቢመራም የትግሉ ባለቤት የኦሮሞ ብሔር ነው። እንደ ኦሮሞ ብቻ ፒውርሊ ነው የሚያወራ ይመስለኛል። የተጋሩም የአማራም ሌሎችም ከዚህ የተለየ አይመስለኝም። ህዝባዊም ናቸው። በነገራችን ላይ የኛ የራሳችን ሆሪዞንታል የሆነ የፖለቲካ ልዩነት ቢኖረንም ማለት ነው ከብልጽግና ይልቅ በበለጠ እነዚህ ታጣቂዎች አንዳንዱ አሸባሪም የተባሉ ኢትዮጵያ ምድር ላይ ህዝባዊ ናቸው፣ ፊታዊ ህገ መንግስታዊም ናቸው። በነገራችን ላይ ለምን እንደሆነ ታውቃለህ? አሁን ለምሳሌ የመብት ጉዳይ ላይ ናቸው፣ ሰልፍ ዲፌንስ ላይ ናቸው። ይሄ ደግሞ የዓለምም ህግ ይፈቅድላቸዋል። አሸባሪነታቸውም እዛ ጋር ይፈርሳል። ዓለምም እያወቀች የምትታገሰው እንደዚህ አይነት ነገር በሚኖርበት ጊዜ ያሁኑ ታሳቢ ተደርጎ ነው። እሺ ቆይ ስብቅቲ አይ ዶንት ኖ ከዚህ ሁሉ ኮማቾች አንቺ ብቻ አፈን ከውለሽ ለምን ኮመንት እንዳረግሽ አልገባኝም። ይገባኛል ግን መናገር አስፈላጊ አይደለም። በነፃነት የተናገረ እኮ ነው። አፍነኳል ትለኛለች ስብቅቲ። ትንሽ የቆራረጥካቸው ነገሮች ስላሉ ነው። እኔም አንደርስታንድ አደርጋለሁ። ገብቶ ካላል ቴዲ ፖይንቶቹ ፉል ፓኬጅ ቢሰጥ ለተመልካች አዳማጭ ማለት ነው ወደ ጠየቅኩ ሳይሆን ወደ አልጠየቅኩ እየሄድክ ስለሆንክ ነው። መልካም እሱማ አልኩ እኮ መግባችንም ላይ ፖይንት ባይ ፖይንት ፋውንዴሽን አልፈልግም። ፋውንዴሽን አትስራልኝ። ኢትስ ኦኬ። እኔ የወገን ነገር የመታገያ አጀንዳ እኮ ልነግርህ እችላለሁ። የመታገያ አጀንዳችሁ 1974 ጀምሮ ኦነግ ለማሳካት አሁን ድረስ የሚታገልባቸውን እሱን እናውቃለን።
አሁን ትግላችሁ የት ነው ያለው? አሁን ተገድዬ ተቋጭቼ ታፍኜ አለፍነው እኮ እሱን ስቴፕ። አሁን ጠቅላይ ሚኒስትሩ በመላ ኦሮሚያ ሲዟዟር ነው የምናየው። ሳይክል ይነዳል፣ ህዝብ ወጥቶ ያጨበጭብለታል። ይሄ የታፈነ ህዝብ እንዴት ነው ይሄን የሚያደርገው ምትለውና መሬት ላይ ያለው ነገር ኮንትራዲክት አደረግም ወይ ስል አይ ፊዚካሊ አይደለም ሜንታሊ ነው የሰራ ነው ትለኛለህ። በእያንዳንዱ አእምሮ ውስጥ አለን እያልክ ከሆነ ኦነግ ድሮም ያለ ነው በአእምሮ በኦሮሞ ወጣቶች ዘንድ በኦሮሞ ፖለቲከኞች ዘንድ። አሁን ያለው ኦነግ ግን እንደውም ትላንት እንደነበረው አይደለም ይላሉ የኦሮሞ ልጆች ራሳቸው። አንተ እንደምትለው ህዝቡ አፈና ላይ ከሆነ በነገራችን ላይ ህዝብ አፈና ላይ ነኝ ብሎ ካሰበ አታጋይ አያስፈልገውም። አንድ ነገር እናንተ አታስፈልጉትም። ህዝብ አፈና ላይ ነኝ ካለ አሁን እኮ አንዳንዶቻችሁ እንደውም ህዝብ እንዲነሳ ጥሪ አርጋችሁ ህዝብ አልነሳ ሲል ህዝቡ እናንተን እንደ ካዳችሁ ነው የተናገራችሁ ያላችሁ። ይሄ ካዲ ህዝብ ትላላችሁ። አሁን የተገላቢጦች ዘመን ላይ ነው ያለ ነው። ህዝቡ ጠቅላይ ሚኒስትሩን ደግፎ ስልጣን ላይ ወይ ወደ ወለጋ ወይ ወደ ሆነ አካባቢ ሲሄድ እናንተ የምትፈልጉትን ስላላደረገ ህዝቡን እንደ ካዲ ነው የምትቆጥሩት። ሲሆን ህዝቡ እናንተን እንደ አዳኝ አድርጎ በራሱ ተነሳሽነት መነሳት ሲገባው፣ ካልሆነም እናንተ ታግላችሁ ለምታገል እንዲያመቻችሁ ያልሆነ ነገር ፈጥራችሁም ቢሆን ህዝቡን ከጎናችሁ ማሰለፍ ሲገባችሁ ህዝቡ በተቃራኒ ነው ያለው። ጠቅላይ ሚኒስትሩ የሚሄድባቸውን ቦታዎች ሁሉ እያየን ነው። በሳይክል ይሄዳል፣ በግሮክ ያደርጋል፣ እርሻ ያያል። ህዝቡ ጠቅላይ ሚኒስትሩን ሰላም ለማለት ምናየው ነው በቲቪ። አንተ እንደምትለው የታፈነ ህዝብ እንዴት እንዲህ ሊያደርግ ይችላል? ይህንን ቀጥታ ንገረኝ። አፋኝ ለመሄድ እንዴት ይቸገራል? ቴዲ አፋኝ እኮ ነው እያልኩ ያለሁት። በየቦታው በሚረቅበት ቦታ ጸጥ ረጭ አድርጎ በትጥቅ በአየርና በመሬት ኦኬ። አገሪቷ ሙሉ ኢትዮጵያ ራሷ በጉልበት ነው ተይዛ ያለችው እያልኩ እንዴት ወጥቶ አይገባም? በተጠንቀቅ ምናምን ነገር እንትን ብሎ በስለላ መጀመሪያ አመቻችቶ እንትን ብሎ ገባ ወጣ። አገሪቷን እኮ እመራለሁ ብሎ ለዓለም ራሱን የሚናገር እኮ ጠቅላይ ሚኒስትር ነው መሰለኝ እንትን እያልክ ያለው አይደል እንዴ? ዋናው እሱ አይደለም። ዋና ፖይንቱ ጠቅላይ ሚኒስትሩ ወይም እንትን ማለት ሳይሆን እኮ አሁን እዚህ ጋር ሰው ባስገባልህ ለነሱ ጭቅጭቅ እንዳይሆን አንተና እኔ ቻሌንጅ ለብልጽግናዎች ማነሳው ጥያቄ አለ። ኦኬ እኔ አሁን የምፈልገው አዩ ጋይስ ፕሪቬል እያደረጋችሁ ነው። የት ነው ያላችሁት? እንደምታወራው ህዝባዊ ድጋፍ ካለ ህዝባዊ ድጋፍ እኮ ማለት ጋይስ ይህን አርጊመንት ብታሸንፍ እውነታውን አሸንፍክ ማለት አይደለም። ብዙዎቻችሁ እዚህ ነው የሚፈጥርልህ ፕላትፎርም ላይ ወይ ኮመንት ላይ ወይ ተሰዳደባችሁ ምናምን ላበላበኖ ትሄዳለህ። ሪያሊቲውን ተጋፈጠው። ደካማ ጎን ከሆነ አጠናክረህ ስራበት። እዚህ ጋር ዝም ብለህ ሰው አፈነ በተሳደበ ምናምን ምንም ጥቅም የለውም። እውነታው ምንድን ነው? ይሄ ታፍኗል ያልከው ህዝብ አንተ እንደምትለው መላ የኦሮሞ ህዝብ ከታፈነ የህዝቡ ቁጥር ከወታደሩ ቁጥር ይበልጣል። አንተ በአግባቡ ፕሮፓጋንዳን ሰርተህ ከሆነ የኦሮሞ ህዝብ ከሰራዊቱ በላይ ነው፣ ከፖሊሱ በላይ ነው፣ ከመሳሪያው በላይ ነው። ሰማይና ምድር ሊያስነሳው ሊያቆሙ አይችልም። ሰማይና ምድር ያልፋሉ እንጂ ድራማ ብሰራ ቲያትር ብሰራ ህዝብ ከተነሳ የመንግስት አፈና ሊያቆሙ አይችልም። ይሄ የዓለም ይሄ ጀነራል ትሩዝ ባይዘው ስለታፈነ ነው ካልከኝ እውነታውን መጋፈጥ ሳትፈልግ ቀርተ ወይ ራስን ለማስደሰት ምናምን ካልሆነ በስተቀር የኦሮሞ ህዝብ መሳሪያ የበገረው አይደለም። ባዶ እጁን እያጣመረ ገደል ውስጥ እየገባ እስከ መሞት የደረሰ ህዝብ ነው ካመነበት። እውነታው ምንድን ነው? አይ የመታገያ አጀንዳችንን መቀየር አለብን፣ ድጋሚ ሪፎርሜሽን ያስፈልገናል፣ አንድ ነገር ነው። ተሸንፈናል፣ ተበልጠናል፣ አንድ ነገር ነው። ነገር ግን ህዝቡ ታፍኗል፣ ህዝቡ ከኛ ጋር ነው ካልክ እናንተ ያላችሁ ታዲያ የቱ ጋር ነው?
ለሚለው እንዴት ያለ ቁርጥ ያለ መልስ ነው የምትመልሰው ለማለት ያለው። ከዚህ በኋላ ይሄን ጥያቄ ድጋሚ አላነሳብም። ኤኬ 5 ደቂቃ ሰጥቻለሁ። እሺ ታንኪዩ። በጣም ነው የማመሰግነው። 5 ደቂቃ በጣም ጥሩ ጊዜ ነው። ይኸውልህ ሁለቱን ነገር ሰው እኔ አሁን በደንብ ቦልድሊ ነው መናገር የሚፈልገው። ብዙ ሰው እንደዚህ አይነቱ ነገር በክፍያ የማታገኘውን አይነት ማብራሪያ ነው በነገራችን ላይ እኔ እያልኩ ያለሁት በእውቀት ነው የምመላለሰው ፎር ሪል። እና አሁን ያለው የኦሮሞ ነፃነት ጦር ፓወር ትግልን አይደለም እያደረገ ያለ። ፓወር ትግል ማለት በምርጫ ህዝብ ተሳትፎበት ፌርና ፍሪ ኢሌክሽን ተደርጎ ህዝብ ለወደደው ፖለቲካ ኃይል ድምፁን ሰጥቶ ለፖለቲካ ስልጣን ማብቃትና ለመንግስትነት ማብቃት ነው ፓወር ፖለቲክስ የምንለው ማለት ነው። ዊርናት ዜር የት እዛ አልደረስን። ገና ብዙ ውጣ ውረድ ይጠብቀናል። አሁን ያለ ምንድን ነው? የነፃነት ትግል ላይ ነን። ህዝባችን ስማችንም እንደሚገልጸው እኮ የኦሮሞ ሊብሬሽን አርሚ እኮ ነው። ሊብሬሽን እኮ ነው ገና። ኦኬ ከስሙ ራሱ ማለት ነው ሰልፍ ኤክስፕላናተሪ ራሱ ይመሰክራል። ከሊብሬሽን በኋላስ ምንድን ነው? ህዝቡ ኢምፓወርድ ይሆናል። ኢምፓወርድ የሆነ ህዝብ ነው ለፓወር ፖለቲክስ የሚያበቃ። እነዚህ ፖለቲካውን ትግሉን የመሩ ራሳቸውን ቮለንቲር አድርጎ ፈቅዶ ለህዝባቸው ህይወታቸውን እየገበሩ ናቸው እንጂ የትግሉ ባለቤት የኦሮሞ ብሔር ነው። በነገራችን ላይ አንድ ነገር ማስተካከያ ማድረግ ይፈልጋለሁ ቴዲሻ። የኦሮሞ ህዝብ ሳይሆን የኦሮሞ ብሔር ላይ ነው እያወራሁ ያለሁት እኔ። ልዩነት አለው። እኔ እናንተ ህዝብ ልንባል እንችላለን፣ ሁለታችን ራሱ ማለት ነው። ኮመን የሆነ ዴኖሚኔተር ያላቸው አይነቶቹ ውስን ግሩፕ ሆናል። የተወሰኑ ህዝቦች ለብልጽግና የሚያጨበጭቡ ሊሆኑ ይችላሉ ኦሮሞ ውስጥ። እንደ ብሔር ግን ከነዛ አጨብጫቢዎችም ጭምር ማለት ነው። ብልጽግና ውስጥ ያሉ ኦሮሞዎች እኮ የአብይና የሽመልስ አብዲሳ ፓፔት ናቸው። እኛ ፋርሴ ቡላ ነው የምንለው፣ ወይ ደግሞ ለተለያየ ጥቅማጥቅም ምናምን ነገር እንትን ብሎ እዛ የተሰበሰቡ ምናምን ደግሞም ለራሳቸው ግል ጉዳይ እንጂ የብሔራቸውን የሚጠቅም ነገር የኦሮሞማ የምንለው ነገር አለም እንደ ማንነት የኦሮሞ ብሔር ማንነት ለዛ ጠብ የሚል ነገር ፖለቲካሊ ሊሰሩም እና ሊያተርፉ የማይችሉ አይነቶቹ ስብስቦች ህዝቦች ናቸው፣ ህዝብ ናቸው እዛ ያሉት። የኦሮሞ ፖለቲካ የኦሮሞ ብሔር ፖለቲካ ጥያቄዎች አሉ። በጣም ቀላል ነገር እንዳይመስላችሁ ይሄ አገር ሪኢንቴግሬሽኑ ዴሞክራታይዝ አድርገን ሀገራችንን የወል አድርገን እንድንቀጥል የማይፈቀድ ከሆነ ዲስኢንቴግሬሽን ፌት ኦፍ ዩጎስላቪያ ምናምን ነገር በጣም ሳይንቲፊካሊ ፖለቲካ ስራው ተሰርቶ ማለት ነው አለመታደል ሆኖ ብለን የምናወራ አይነት ጉድ ውስጥ ልንገባ እንችላለን። ተበታትነን ዲስኢንቴግሬትድ ሆነን ምን ካልሆነ ይሄ አይነቱ ነገር መከባበሩና ማስታወሉና ፖለቲካውን እንዴት ዩኒፋይ ማድረግ ይቻላል? ከብልጽግና ውጭ ያሉት ፖለቲካ ኃይሎች ሆሪዞንታል ፖለቲካ ችግራቸውን ፈቶ እንዴት ነው መዘጋጀት ያለባቸው? ጽምዶ ምናምን አሁን እሱ ጋር እኔ ችግር አለብኝ፣ በኋላ እመጣበታለሁ። አንደኛ እዚች ጋር መረዳት ያለብን አሁን ያለ የነፃነት ትግል ነው። ነፃ ያልሆነ ብሔር ነው ያለ ነው እጃችን ላይ። ህልውናው የፖለቲካ ጥያቄውን መልስ ማግኘት ሳይሆን አሁን የመኖርና ያለመኖሩ ራሱ ነገር ጥያቄ ውስጥ ገብተዋል። ከራሱም አልፎ ኦሮሚያ አሁን እንደ ክልል ማለት ነው ኦሮሚያን ማፍረስ የሚፈልግ አይነት ብልጽግና አብይ አህመድ መራሽ ብልጽግና ነው ያለ ነው። በኦሮሚያ የተገደበ አይደለም። ትግራይን እያፈረሰ ነው መፍረስ እንትን ብለዋል። ትግራይ ኢትዮጵያ ናት ዛሬ አይደለችም፣ ሌላ ጉዳይ ሆኖ ያለ ማለት ነው። ሌሎች ክልሎችም አደጋ ውስጥ ናቸው። ሌሎች ክልሎች ክልላቸውን አደጋ ውስጥ መክተት ይፈልጋሉ። እንደ ክልል መቀጠል አይፈልጉም። 5 ደቂቃ ሞላት ሄዲሻ አንዴ ቃል አይፈልጉም። እሱ ሁሉም ክልሎች ሊያስቡበት ይገባል ማለት ነው። ደግሞ ኢትዮጵያን ሊያተርፍ የሚችለው ከዚህ በፊት ውይይታችን ላይ እንዳነሳውልህ የብሔር ፖለቲካ እንጂ የዜጋ ፖለቲካ የዜግነት ፖለቲካ ኢትዮጵያን ያፈርሳታል፣ አገራችንን ያሳጠናል። ሰዎች በቀላሉ እንዳው እዚህ ጋር ማሳሰብን ይወዳሉ ማለት ነው። ምክንያቱም ከብሔሬ በላይ አይደለም አገሬ። ህዝብ ሲኖር ነው አገር ሊኖር የሚችለው። ህዝብ ተንቆ ህዝብ ተዋርዶ ህዝብን እያዋረዱ በጉልበት ፖለቲካ ስልጣንን ተጎናጽፎ እኔ አቅልሃለሁ ጊዜው አልፎበታል። ያን የሚፈቅድ አይነት ኦሮሞ ነፃነት ጦር የለም ዛሬ።
ኦሮሞ ነጻነት ጦር ደግሞ የሚባለው ኢንተርጀኔሬሽናል ሊኖር የሚችል ነው። ዛሬ ላይ ጃልመሮ ነው እየመራው አይደለ? ለማይቆም የፖለቲካ ጥያቄዎቹ እስኪመለሱ ድረስ ላለመቆም የመጨረሻ ፖይንት ላይ ደርሶ እየተፋፋመ ያለ ትግል ነው። የኦሮሞ ብሔር በዚህ ነፃ ይወጣል በልጆቹና በራሱ ትግል። ከዛስ የኦሮሞ ፖለቲካ ጥያቄዎች በፓወር ፖለቲክስ ፖለቲካ ስልጣን ተቆጥሮ ወደ መመለስ ይካሄዳል ማለት ነው። ኢትዮጵያም በዚህ አጋጣሚ ወደ ዲሞክራሲ የመሻገር አጋጣሚ ድል ትፈጥራለች ማለት ነው። እሺ፣ በዚህ ጉዳይ ኤኬ ባለበት ሌላ ልጆችን ባላችሁበት ነገ መድረክ እናዘጋጃለን። አሁን የመጨረሻ ሰዓት ላይ ስላለው ነው። ኤኬ ከልብ አመሰግናለሁ። ኤኬ አመሰግናለሁ ቴዲ።